ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 2 ሰዓት ላይ ሊቨርፑሎች የፕሪሲዝን የመጨረሻ ጨዋታቸውን ከኮሞ ጋር በአንፊልድ አድርገው ነበረ። ይህንንም ጨዋታ 2-2 በሆነ ውጤት ማሸነፋቸው አይዘነጋም። ከጨዋታው በኋላም አንዶኒ ኢራኦላ፣ አሊሰን ቤከር እንደዚሁም ሚሎስ ኬርኬዝ በጨዋታው ዙሪያ የሰጡት አስተያየት አለ። ይህንንም አስተያየት በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ ፎሎ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ ሚሎስ ኬርኬዝ የሰጠውን አስተያየት ነው የምንመለከተው። በጨዋታው ዙሪያ በሰጠው አስተያየት ጨዋታውን በማሸነፋችን በጣም ደስተኛ ነን። ከጨዋታው በፊትም ይህንን ጨዋታ ማሸነፍ እንዳለብን ስንነጋገር ነበረ። ምክንያቱም ደግሞ ለቀጣይ ጨዋታዎች በተለይ ለአዲሱ የውድድር ዘመን ኮንፊደንስ እንዲጨምረን በራስ መተማመናችን እንዲጨምርልን ይህንን ጨዋታ ማሸነፋችን ወሳኝ እንደሆነ ስንነጋገር ነበረ። እናም ጨዋታውን አሸንፈን መውጣት ችለናል። በዚህም ደስተኛ ነኝ። እንደዚሁም ደግሞ ክሊንሺትም አስጠብቀናል። ይህ ደግሞ ለተከላካዮቹ የበለጠ የራስ መተማመናቸውን ይጨምርላቸዋል። በእርግጥ አሁንም የሚቀሩ ነገሮች አሉ። በመከላከል ደረጃ ከዚህ የበለጠ ጠንካራ መሆን መቻል አለብን። እንደዚሁም የክንፍ ተጫዋቾቹም ሻርፕነስ ይጎላቸዋል። ይህንን ደግሞ ለቀጣይ ጨዋታ በደንብ አሻሽለን እንመጣለን የሚል አስተያየትን ሰጥቷል። በመቀጠልም ስላሳለፈው የቅድመ ውድድር ዝግጅት በሰጠው በዚህ ጨዋታ ላይ ሙሉ 90 ደቂቃ መጫወት ያለው ነገር ግን ከሰባኛውና ከዛ በኋላ በነበሩት ደቂቆች ላይ ትንሽ ተዳክም የነበረ እንደዛም ቢሆንም ግን ሙሉ 90 ደቂቃ በመጫወቴ በጣም ደስተኛ። ፕሪሲዝኑም በጣም ጥሩ የሚባል ነበረ። ወደዚህ ወደ ሊቨርፑል ስመጣም በክረምቱ ሪቻርጅ አድርገን የመጣሁት በእርግጥ ወዲያውኑ ነበረ ወደ ልምምድ የተመለስኩት ናፍቆኝ ነበረ። እናም በዛም ምክንያትም እንግዲህ ያለፈው ሲዝን ልክ እንደተጠናቀቀ ከ2-3 ሳምንት በኋላ ነው ልምምድ መስራት የጀመርኩትና በዚህ ሰዓት እንግዲህ ለቀጣይ የውድድር ዘመን ዝግጁ ነኝ ብዬ አስባለሁ። በሚቀኑት ቀናቶች ደግሞ የበለጠ በደንብ ተዘጋጅቼ እመጣለሁ ብዬ አስባለሁ የሚል አስተያየትን ሰጥቷል። ብዙ ተጫዋቾች 90 ደቂቃ በመጫወታቸው ዙሪያ በሰጠው አስተያየት አብዛኞቹ ተጫዋቾች 90 ደቂቃ መጫወታቸው በጣም ጥሩ ነገር ነው። ምክንያቱም ቀጣይ ሳምንት ከኒውካስል ዩናይትድ ጋር ጨዋታ አለ የፕሪሚየር ሊግ። እናም በዛሬው ዕለት ሙሉ 90 ደቂቃ አብዛኞቹ ተጫዋቾች መጫወታቸው ለዛ ከባድ ጨዋታ ዝግጁ እንዲሆኑ ለአዲሱ የውድድር ዘመን ለፕሪሚየር ሊጉ ዝግጁ እንዲሆኑ ያደርጋቸዋልና ሙሉ 90 ደቂቃ መጫወታቸው ጥሩ ነገር ነው የሚል አስተያየትን ሰጥቷል። በመቀጠልም አሰልጣኝ በመቀየሩ ካለፈው ሲዝን በዚህ ሲዝን በሱ ላይ ምን የተለወጠ ነገር እንዳለ በሰጠው አስተያየት አዲሱ አሰልጣኝ አንዶኒ ኢራኦላ ሞር ነጻነት ሰጥቶኛል። ወደ ላይ ወደ ታች እያልኩኝ እየተሯሯጥኩኝ እንድጫወት ኳሶችን ክሮስ እያደረግኩኝ እንድጫወት ነጻነት ሰጥቶኛልና በዋነኝነት የተቀየረው ነገር ነጻነት መሰጠቱ ነው የሚል አስተያየትን ሰጥቷል። አንዶኒ ኢራኦላ ስለሚፈልገው ነገር በሰጠው አስተያየት አንዶኒ ኢራኦላ በጣም እንድንሯሯጥ፣ አግሬሲቭሊ እንድንጫወት፣ ፕረስ እንድናደርግ፣ በኢንቴንሲቲ እንድንጫወት ይፈልጋል። በእርግጥ ይሄ ነገር ከባድ ነው። ነገር ግን ደግሞ በከፍተኛ ደረጃ መፎካከር የምትፈልግ ከሆነ በፕሪሚየር ሊጉም በሻምፒየንስ ሊግም ለዋንጫ የምትፎካከር ከሆነ አግሬሲቭ መሆን መቻል አለብህ። እሱ የሚጠይቀውን ነገር መቀበል መቻል አለብህ፣ መተግበር መቻል አለብህ የሚል አስተያየትን ሰጥቷል። በጀረሚ ጃኬና በሮናልድ አሮሆ ዙሪያ በሰጠው አስተያየት ደግሞ ጀረሚ ጃኬ በጣም አስደናቂ የሚባል ተጫዋች ነው። የመጀመሪያው አጋማሽ ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በጣም በኮንፊደንስ ነበር ሲጫወት የነበረው። ከኳሱ ጋር ምቾት ሲሰማው ነበረ። አግሬሲቭሊ ነበር ሲጫወት የነበረውና ለሊቨርፑል የሚመች አይነት ተጫዋች ነው። ጥሩ የሚባል እንቅስቃሴን ማድረግ ችሏል። ሁለተኛው አጋማሽ ላይም ሮናልድ አሮሃም ተቀይሮ ከገባ በኋላ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። ታክሎችንም ሲወርድ ተመልክተናልና እንደአጠቃላይ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ከሱ በተጨማሪም ግን አሊሰን ቤከር ጥሩ ኳሶችን ሲያደን ተመልክተናልና በአጠቃላይ በዚህ ጨዋታ ላይ በመከላከል በኩል ጥሩ የሚባል እንቅስቃሴን ማድረግ ችለናል። ከዚህ በኋላም እንግዲህ ይህንን ነው ማጠናከር ያለብን። ቀጣይ ላለብን ጨዋታም ይህንን ጥንካሬያችንን መውሰድ መቻል አለብን የሚል አስተያየትን ሰጥቷል። በመጨረሻም ስለ አዲሱ ሲዝን በሰጠው አስተያየት አዲሱ ሲዝን እስኪጀምር በጣም ጓጉቻለሁ። እኔም ብቻም ሳልሆን ሙሉ ቡድኑም ቀጣይ ጨዋታ እስከሚጀምር ድረስ ከኒውካስል ጋር እስከምንጫወት ድረስ በጣም ጓጉተናል የሚል አስተያየትን ሰጥቷል። በመቀጠልም አሊሰን ቤከር የሰጠውን አስተያየት ነው የምንመለከተው። በመጀመሪያም በጨዋታው ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት ጨዋታውን በማሸነፋችን በጣም ደስተኛ ነን። በዚህ በፕሪሲዝኑ ላይ በጣም ጠንክረን ስንሰራ ነበረ። እናም በፕሪሲዝን እንግዲህ መጮት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እንደዛም ቢሆንም ግን ላለፉት ጥቂት ሳምንታት ላለፈው ወርም ራሱ በጣም ጠንክረን ስንሰራ ነበረ። ሙሉ ቡድኑ ጠንክሮ ሲሰራ ነበርና በዚህ ጨዋታ ላይ እንግዲህ ያንን ስራችንን በደንብ ማሳየት እችለናል። ጨዋታውን አሸንፈናል። በክሊንሺት መውጣት እችለናል። ይህ ደግሞ የራስ መተማመናችንን ይጨምርልናል የሚል አስተያየትን ሰጥቷል። በመቀጠልም ካለፉት የፕሪሲዝን ጨዋታዎች አንጻር በዚህ ጨዋታ ላይ ስላሻሻሉ
እንደቻሉት በሰጠው አስተያየት በዚህ ጨዋታ ላይ ወጥ የሆነ ኮንሲስተንስ የሆነ አቋምን ማሳየት እችለናል። ብዙ ክለቦች ከኛ ጋር ሲጫወቱ ኳሱን በብዛት አይዙትም። ኮሞ ግን ከኳስ ጋር በጣም ምቾት የሚሰማቸው በጣም ከባድ ቡድን ናቸው። እንደዛም ቢሆንም ግን ብዙ ኳሶችን እንዳያገኙ ስናደርጋቸው ነበረ። ባገኙ ሰዓትም ደግሞ በጣም በጥሩ ሁኔታ ስንከላከል ነበረ። ብዙ እድሎችን እንዳይፈጥሩ ብዙ ሙከራዎችንም እንዳያደርጉም ስናደርጋቸው ነበረ። እንደዚሁም በማጥቃት ክፍሉ ላይም የተለያዩ ቻንሶችንም ክሬስ ሲያደርጉ ነበረ። ጎሎችንም ማስቆጠር ችሏል። በእርግጥ አንዳንድ የሚቀሩ ነገሮች አሉ። እንደዛም ቢሆንም ግን ካለፉት ጨዋታዎች በዚህ ጨዋታ ላይ የተሻለ የሚባል እንቅስቃሴን ማድረግ እችለናል። እናም ለቀጣይ ጨዋታዎችም ይህንን ጨዋታ አሸንፈን መውጣታችን ኮንፊደንሳችንን የራስ መተማመናችንን ይጨምርልናል የሚል አስተያየትን ሰጥቷል። በጀረሚ ዣኬና በሮናልድ አሮሆ ዙሪያ በሰጠው አስተያየት ሁለቱም በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማሳየት እችሏል። በመጀመሪያው አጋማሽ ላይ ጀረሚ ዣኬ ድንቅ የሚባል እንቅስቃሴን ሲያደርግ ተመልክተናል። ከኳስ ጋር ምቾት ሲሰማው ነበር። በጣም በጥሩ ሁኔታ ሲከላከል ነበረ። ከፊትና ከኋላው የነበሩ ክፍተቶችንም በጥሩ ሁኔታ ሲከላከል መመልከት እችለናል። እንደዚሁም ሁለተኛው አጋማሽ ላይ ደግሞ ሮናልዶ አሮሆ ተቀይሮ ገብቶም እንደዚሁ አስደናቂ የሚባል እንቅስቃሴን ማድረግ ይችላል። እናም በትልቅ ቦታ ላይ መፎካከር የምትፈልግ ከሆነ በፕሪሚየር ሊጉም በሻምፒዮንስ ሊጉም እንደዚሁም በሌሎች ውድድሮች ላይ መፎካከር የምትፈልግ ከሆነ ደግሞ በቡድን ውስጥ ጥሩ የሚባሉ ተከላካዮች ያስፈልጓል እና እነዚህ ሁለት ተጫዋቾችም በዛሬው ጨዋታ ላይ ጥሩ ተከላካዮች መሆናቸውን በደንብ ማሳየት ይችላል። እንደዚሁም ከቨርጂል ቫንዳይክ አጠገብ መጫወታቸውም ለነሱ በጣም ጥሩ ሆኖላቸዋል። ኮንፊደንሳቸውንም ጨምሮላቸዋል። ከነዚህ ሁለት ተጫዋቾች በተጨማሪም ግን በአጠቃላይ በተከላካይ መስመር ላይ የነበሩትም ጥሩ የሚባል እንቅስቃሴን ማድረግ ይችላል። ጀረሚ ፍሬምፖንግም ሚሎስ ኬርኬዝም በጣም በጥሩ ሁኔታ ሲንቀሳቀስ ተመልክተናል። የመሀል ሜዳ ተጫዋቾችም የአጥቂ ስፍራ ተጫዋቾችም ጥሩ ተንቀሳቅሷል። በኢንቴንሲቲ ነበር ሲጫወቱ የነበሩት። ሃይ ፕረስ ሲያደርጉ ነበር። በጣም ሲሯሯጡም ጭምር ተመልክተናልና እንደ አጠቃላይ እንደ ቡድን ጥሩ የሚባል እንቅስቃሴን ማድረግ ችለናል የሚል አስተያየትን ሰጥቷል። በመጨረሻም በአዲሱ የውድድር ዘመን ዙሪያ ነበር አስተያየቱን የሰጠው። በሰጠውም አስተያየት አዲሱ የውድድር ዘመን እስኪጀምር የመጀመሪያ ጨዋታችንን እስከምናደርግ ድረስ በጣም ጓጉቻለሁ። በዚህ የውድድር ዘመንም ትልልቅ ነገሮችን ለማሳካትም ህልም አለን። ነገር ግን በመጀመሪያ ጠንክረን መስራት መቻል አለብን። ጠንክረን መለማመድ መቻል አለብን። በጨዋታዎች ላይም በሙሉ አቅማችን መጮት መቻል አለብን እና ያንን ነገር ለማድረግም በልምምድ ማዕከል ላይም በጣም ጠንክረን እየሰራን ነው የምንገኘውና በቀጣይ የውድድር ዘመንም ትልቅ ስኬቶችን ለማሳካት በጣም ቁርጠኝነት አለ በውስጣችን። ለዛም ደግሞ በጣም ታትረን እንሰራለን የሚል አስተያየትን ሰጥቷል። በመቀጠልም አንዶኒ ኢራኦላ የሰጠውን አስተያየት ነው የምንመለከተው። በመጀመሪያም በጨዋታው ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት ጨዋታውን በማሸነፋችን ክሊንሺት ይዘን በመውጣታችን በጣም ደስተኛ ነን። ይህንንም ደግሞ ስንፈልገው ነበረ። ምክንያቱም የራስ መተማመናችንን ይጨምርልናል። በእርግጥ አሁንም ከሁለተኛው አጋማሽ ይልቅ የመጀመሪያው አጋማሽ ላይ በጣም በጥሩ ሁኔታ መንቀሳቀስ ችለናል። እንደዛም ቢሆንም ግን ሁለተኛው አጋማሽ ላይ በጥሩ ሁኔታ ተከላክለን ኦርጋናይዜሽናችን ሳይበተን ጎል ሳይቆጠርብን ክሊንሺት አስጠብቀን መውጣት ችለናል። ይህንን ደግሞ ስንፈልገው ነበር። በተለይ የአዲስ የውድድር ዘመን ከመጀመሩ በፊት ይህንን ነገር ማሳካታችን አስደስቶናል። ለቀጣይ የውድድር ዘመንም ኮንፊደንሳችንን ይሰጠናል የሚል አስተያየትን ሰጥቷል። በጀረሚ ዣኬና በሮናልድ አሮሆ ዙሪያ በሰጠው አስተያየት ሁለቱም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በዚህም ደግሞ በጣም ደስተኛ ነኝ። ጀረሚ ዣኬ የመጀመሪያው አጋማሽ ላይ ጥሩ ተንቀሳቅሷል። ሁለተኛው አጋማሽ ላይ ደግሞ ሮናልድ አሮሆ ጥሩ የሚባል ምሽትን ማሳለፍ ይችላል። ከነሱ በተጨማሪም ጀረሚ ፍሬምፖንግም በጣም ድንቅ የሚባል ምሽትን ነው ያሳለፈው። ሙሉ 90 ደቂቃ በቀኝ ፉልባክ ቦታ ላይ ተጫውቶ ድንቅ የሚባል እንቅስቃሴን ማሳየት ይችላል። በዚህም ደግሞ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። ለአዲሱ የውድድር ዘመን ዝግጁ በመሆናቸው ዙሪያ በሰጠው አስተያየት ባለፈው ሳምንት ከተደረገው ጨዋታ አሁን ላይ የተሻለ እንቅስቃሴን ማድረግ ችለናል። ከዚህ ደግሞ ቀጣይ ሳምንት የተሻለን ሆነን እንመጣለን ብለን እናስባለን። እንደዚሁም አብዛኞቹ ተጫዋቾች 90 ደቂቃ መጫወት ይችላል። እንደዚሁም 80 ደቂቃም የተጫወቱ ተጫዋቾች አሉ። እነዚህ ተጫዋቾች ደግሞ ያለምንም ጉዳት ነው ከሜዳ መውጣት የቻሉትና በዚህ ላይ ተመስርተን ለቀጣይ ሳምንቶችም ዝግጁ ለመሆን ከፍተኛ ጥረት እናደርጋለን። በፊዚካል ብቻም ሳይሆን በአእምሮም ደረጃ ከፍተኛ የምንሰራቸው ስራዎች አሉ። በተለይ ብዙ ጨዋታዎችን በማትጫወትበት ሰዓትም ተቀይረ ስትገባም በጨዋታው ላይ ሙሉ ለሙሉ ትኩረትን እንድታደርግም የምንሰራቸው ነገሮች ይኖራሉና ካለፈው ሳምንት አሁን ላይ የተሻሻለን ሆነን መጥተናል። ለቀጣይ ሳምንትም የተሻለን ሆነን እንመጣለን ብለንም እንጠብቃለን። ነገር ግን ደግሞ አሁንም ብዙ ማሻሻል ያሉብን ነገሮች እንዳሉ ደግሞ እናውቃለን። በተለይ ሁለተኛው አጋማሽ ላይ ከዚህ የተሻለ እንቅስቃሴን ማድረግ መቻል አለብን የሚል አስተያየትን ሰጥቷል። በመቀጠልም የኒውካስል ጨዋታ እንግዲህ አንድ ሳምንት ይቀረዋል። ቀጣይ እሁድ ነው የሚደረገውና እስከዛ ጨዋታ ድረስ ባሉት ቀናቶች መስራት ስላሰቡት ነገር በሰጠው አስተያየት ለቀጣይ 2 ወይም 3 ሳምንታት እንግዲህ አንድ ጨዋታ ብቻ ነው በሳምንት የምናደርገውና በመሃል በሚኖሩ ቀናቶችም ደግሞ ቡድኑ የተሻለ ቦታ ላይ እንዲሆን በአካልም በአእምሮም ደረጃ ዝግጁ እንዲሆኑ እንደዚሁም በተጫዋቾች መሀልም ቅንጅቶችን ለመፍጠር እርስ በርስ በደንብ እንዲግባቡ በቋሚነት የሚጀምሩትም ቢሆኑ በተቀያሪነት የሚጫወቱት ተጫዋቾችም እርስ በርስ በደንብ እንዲግባቡ ለጨዋታ ዝግጁ እንዲሆኑ ሻርፕነሳቸውን ለማምጣት እንጠቀምባቸዋለን የሚል
አስቴትን ሰጥቷል። በመጨረሻም ስለ አዲሱ የውድድር ዘመን ነበረ አስቴቱን የሰጠው። በሰጠውም አስቴት እያንዳንዱ ተጫዋች በልምምድ ወቅት ላይ በጣም ጠንክሮ እየሰራ ነው የሚገኘው። እኔ የጠየቅኳቸውንም ነገር ለመፈጸም ለማድረግም በጣም ከፍተኛ ጥረት እያደረጉ ነው የሚገኙት። እስካሁን ድረስ እንግዲህ ያሳካናቸው ነገሮች አሉ። በእርግጥ አሁንም የሚቀሩን ማስተካከል የሚገቡን ነገሮች አሉ። ነገር ግን በቀጣይ ቀናቶች እነዚህ ነገሮች አስተካክለን ወደ ምንፈልገው ደረጃ ላይ እንደርሳለን ብለን እናስባለን። በአዲሱ የውድድር ዘመንም የተሻሉ ነገሮችን እንደምናሳይም ተስፋ እናደርጋለን የሚል አስቴትን ሰጥቷል። በአጠቃላይ አንዶኒ ኢራኦላ፣ አሊሰን ቤከር፣ ሚሎስ ኬርኬዝ ከጨዋታው በኋላ የሰጡት አስቴት ይህንን ይመስል ነበረ። በእነዚህ በሰጡት አስቴቶች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።